አባታችን ብፁዕ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት እንዲሁም የጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የአዲስ አበባ ሀገረ ስብከት አድባራትና ገዳማት እንዲሁም ከየሀገረ ስብከቱ የመጣችው ስራ አስኪያጆችና ተወካዮች፣ በአጠቃላይ የዚህ ታላቅ ጉባኤ ታዳሚዎች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ለታላቁ ለ44ኛው ጉባኤ በሰላም አደረሰን አደረሳችሁ። ብዙ ተአምር ወመንክር ይከውን በእደዊሆሙ ለሐዋርያት በእደዊሆሙ ለሐዋርያት በሐዋርያት ቃል በሐዋርያት ስልጣን በሐዋርያት ትምህርት ብዙ ተአምር ድንቅ ነገር ይደረጋል ይላል ቅዱስ ሉቃስ በግብረ ሐዋርያት በምዕራፍ 2 በቁጥር 43። አዎ ትክክል ነው። በመጀመሪያ ስትመሰረት ቤተ ክርስቲያናችን እንደዚሁ በቅዱሳን አባቶቻችን ትምህርት፣ ስልጣን፣ ሕግ፣ ስርዓት ነው የተመሰረተችው እና ዛሬም ስናየው በእውነት ያው ነው እየተደጋገመ ያለው። የእግዚአብሔር ቃል መቼም አይታበልም። በጥንተ ስብከት ሐዋርያትን ሂዱ አስተምሩ ሲል ዛቲ ተአምር ትተሎሙ ለእለ አምኑ በስምየ በስመ ዚአየ አጋንንተ ያወጽኡ ወበካልእ ልሳን ይትናገሩ ሐዲሳተ። ይህቺ ምልክት በስሜ ለሚያምኑ ትደረግላቸዋለች። በእኔ ስም አጋንንትን ያወጣሉ፣ ወበካልእ ልሳን ይትናገሩ ሐዲሳተ። በአዲስ ቋንቋ በሌላ ቋንቋ አዳዲስ ተአምርን አዳዲስ ነገርን ይናገራሉ ብሎ በተናገረው ቃል መሰረት ዛሬ ያ ባይሆን ኑሮ ወጥቶ በማይገባበት ውሎ በማይታደርበት አድሮ በማይነጋበት በዚህ ወቅት የእግዚአብሔር እርዳታ ባለመለየቱ በትክክል ቃሉ እንዘ እግዚእ ይረድ ጌታ እየረዳቸው ወቃሉ ያጸንዕ በተአምር ዘይተሉ ሕጉን ወንጌሉን በተከታታይ ለክፉዎቹ ለሚያምኑት በተአምራት እያስረዳ እነሱም በስፍራው ሁሉ እሙንቱ ይሰበኩ በኩለሄ በስፍራው ሁሉ ሰበኩ ይላል። እንግዲህ ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት በሽምኛም ሙሉ በሙሉ አቅማችን እንደ አባቶቻችን ባይሆንም ቃል ኪዳኑ ዛሬ ቤተ ክርስቲያኗን
ብዙ ሟርተኞች ብዙ ሟርት በሚያሟርቱበት ብዙ ቲክቶከሮች ብዙ ፌስቡከሮች በእውነት ዓለም እያሸበሩ ምዕመናንን ግራ እያጋቡ ባሉበት እንዲህ ያለ ለስላሳ ጉባኤ በእውነት ኮሽ ሳይል እንደዚህ ያለ ጉባኤ ካለፈውም እንደ የበለጠ ነው ማለት ይቻላል። በእውነቱ ለሁላችሁም ነው፣ ለሁላችን ለቤተ ክርስቲያኒቱ ነው። ይበል የሚያሰኝ ካለ አይበልም ከሆነ እዚያው ዝም ማለት ነው። አዎ እና ለምልዓተ ጉባኤው ነው የኔ ስሜት አሁን በጣም ደስ ስላለኝ ነው። የሚወራው ሌላ ስለነበረ በውስጥም በውጭም አሁን የውጭ አይደለም የሚያስቸግረን በእውነቱ ውስጥ ያለው ነጋዴው የቲክቶከር ነጋዴ ሃይማኖቱን ጓንት አድርጎ ሰላም እንዳይኖር አዎ ራሱ ከሃይማኖት የወጣው አባት የሚሳደበው ባለየ ስለ ቤተ ክርስቲያን ያስባል። እና ይሄ እውነቱ ሊቃውንቱም በእውነት ልትመሰገኑ ይገባል። ዛሬ በዚህ አስቸጋሪ ጊዜ ቤተሰብ ጥላችሁ እናንተም ልባችሁ እዚያ ነው፣ የቤተሰቡን ልብ እዚህ ነው። ዛሬ በመንገዱ እንደ ልብ ወጥቶ አይገባም። የምታዩት ነው በየደጁ። ታዲያ በእውነቱ የአባቶቻችን የመጀመሪያው የነ ቅዱስ ጴጥሮስ ስብከት ነው። ዛሬ እንደዚህ ስብስብ አድርጎን ኦፈሮሙ ሁሉ ዘነፍስ ነው። ሥጋ ለባሽ ደማዊ ሁሉ ቤተ ክርስቲያኗን በውጭ እንደሚያወራው አይደለም። ይህ ጉባኤ አጋንንትን የሚያስደነግጥ ድውይ የሚፈውስ ለምጽ የሚያነጻ ጉባኤ ነው። አዎ እንዲጸጥ ብሎ ይሄ ነው ጉባኤ የሚባለው እና ይሄ በእውነት የእኛ ነው አንልም። የእኛ እንደው እንዲህ ጠንክረን መምጣቱ ጥሩ ነው እንጂ ከእኛ የሚጠበቀውን ብናረግ ኑሮ ምንም ኮሽታ እኮ አይኖርም ነበር። እዚች በተቀደሰች ሀገር ይህ ሁሉ ሊቃውን እያለ ይህ ሁሉ አባት እያለ ዛሬ ምዕመናን ብዙዎቹ ያው እንደምታዩት ነው። ሌላ አቅጣጫ ሳይሆን ያለውን መናገር መቼም ለቤተ ክርስቲያን ይጠበቃል። መኒ ወወ ወመኒ አልወ ነው እና እዚህ እንደዚህ አምሮብን ሳለ ደግሞ በሌላም ቦታ ደግሞ ምዕመናን ይፈናቀላሉ፣ ይገደላሉ፣ ቤተ ክርስቲያን ይቃጠላል። ይህ እንግዲህ ያው መጠንከር አለብን ነው። አዎ እስከ ዓለም ፍጻሜ አልለይም ነው ያለ። ወናዋነ የህሉ ምስሌክሙ በሁሉ መዋዕል በዘመኑ ሁሉ ነው። ከዕለተ ዓርብ ጀምሮ እስካሁን ድረስ ዕለተ ዓርብ ነው። የድነት ቀን ነው፣ የመከራም ቀን ነው። እና በዘመኑ ሁሉ ነው። የአንድ ዘመን አይደለም። የቤተ ክርስቲያን ጉዞ የአንድ ዘመን አይደለም። ያ ባይሆን ኑሮ ዛሬ እግዚአብሔር ከእኛ ጋር ባይሆን ኑሮ እንደ ሟርተኞቹ ምን እናደርግ ነበር? በእውነቱ እንደሚወራው ማለት ነው። ግን ቤተ ክርስቲያኒቱ በመስቀል ላይ ስላለ መስቀል ስለተሰበከባት ቅዱስ ጴጥሮስ ጠዩቀን ከያዕምሩ ሁሉ ቤተ እስራኤል ነው። መላው ቤተ እስራኤል ይህን ይወቅ እግዚአ ወመሲሐ ረስዮ
እግዚአብሔር ለውእቱ ኢየሱስ ለአንትሙ ሰቀልክምዎ፣ እናንተ ሰቅላችሁ የገደላችሁት ኢየሱስን አዎ አስነሳው። ሰቅላችሁ የዚህ ጊዜ ነው ልባችሁ የተነካ። አሁን እኛ አልሰበክልን ያለ እውነቱን ወደ ጎን እየተው ለሰው ይመቻል የሚለውን ስለምንሰብክ ነው እንጂ ሰቅላችሁ የገደላችሁት ነው። ዛሬም እንዲህ ነው መስበክ። የሚሰቀሉትን ሰቃዮችን ሰቅላችሁ የገደላችሁት። ይሄ ካልሆነ የሰውን ልብ አናገኝም። በዚህ ጊዜ ነው ሰሚዖሙ ተከስተ ልቦሙ፣ ሰቅላችሁ የገደላችሁት ሲሉ ልባቸው ተከፈተ፣ ጆሮአቸው ኃጢአታቸው ቁልጭ ብሎ ታያቸው። ምን እናድርግ አሉ። ይሄ ነው ስብከት የሚባለው። ሌላ እንኳን ተጨመረ። ያንኑ ኃጢአታቸውን ሲነግሯቸው ጆሮአቸው ተከፈተ ነው። እና ስለዚህ በእውነቱ ይህን ያህል ሊቃውንት እያለ ይህችን ትንሽ በሌላው ዓለም ስትታይ አንድ የበሬ ግንባር የምታህል አገር ናት። የምዕራቡን ብዙዎቻችሁ አባቶች ታውቁታላችሁ። አንድ ቴክሳስን ነው የምታህል፣ አንድ ግዛት ማለት ነው። ከ50 ውስጤት አንድ ማለት ነው። እና ይህ ሁሉ ካህን እያለ በእውነቱ መጠንከር አለ። እግዚአብሔር ውስጧ ስላለ ነው፣ እንደኛ አይደለም። አለው ያለው ቃል አለ ውስጥ በእውነቱ። ያማ ባይሆን እንዴት ይሆን ነበር? ቅድም እንዳልኩት እና ዛሬ ቤተ ክርስቲያን ትፈራለች፣ ትከበራለች። እግዚአብሔር በውስጧ ስላለ ወብዙ ሞገስ በኀበ ኩሉ ሕዝብ ነው። በሰው ሁሉ ዘንድ ክብር አላት፣ ትሞገሳለች፣ ትወደሳለች ነው። የትልቅነቷ ምስጢር አንድነቱ ነው። አሁን እሱ ላይ ነው ማተኮር፣ ሌላ ምስጢር የለው። ሁሉም እጁን ሰዶ የሚቆነጥል ግን ፈቀቅ አይልም። ስታው የሚሞተው ሌላ ነው፣ በሌላው ሃይማኖት የሚወሰደው ሌላ ነው፣ ግን ጎተራው ሙሉ ነው። እግዚአብሔር ይመስገን። እንተ ጸባቱ የስክናል ይቤሆሙ ለእለ ያህዩ፣ በሚድኑት ላይ የሚድኑት በሚያምኑት ላይ የሚያምኑት ይጨመራሉ። በሌላ ቋንቋ እኛ ዛሬ አዲስ መስሎን እንደ ልጅ የምንጫወትበት ስትመሰረትም እኮ እንደዚህ በሌላ ቋንቋ ቤተ ክርስቲያኒቱ በዓለም ቋንቋ ነው የምትናገር። ግን እኛ እንደ ውስጧን ባለማወቅ እርስ በርሳችን የአንድ እናት ልጆች በእውነቱ እና አሁን አምሮብናል። ጥሩ ነው በእውነት። ብፁዕ ሥራ አስኪያጅም እድለኛ ነዎት፣ ብፁዓና ጸሐፊም። ያው እንግዲህ ሲኖዶስማ መቼም ሲኖዶስ ነው። አንተስ አንተ ክመን መቼም ሲኖዶስ እኮ መመሪያ ያፈሳል። ችግሩ ትንሽ ዝቅ ብሎ ከአንድ ብሎክ በላይ ውሃው ወዴት እንደሚሄድ እኮ ነው ችግሩ እንጂ ሲኖዶስ መቻለሁ ይህን የወሰናችሁትን ሁሉ እኮ ያሰራል። ግን እዚህ ወደ ጠቅላይ ቤተ ክህነት ሲደርስ ወዴት እንደሚሰርግ አይታወቅም። እና እውነት ልዩ እኮ ነው። በእውነቱ አቡነ ሳዊሮስንም አመስግኑልን። አቡነ ዲዮስቆሮስንም ሁለቱ አንድ ናቸው። ሁለቱ አንድ ካልሆኑ የልመና በሬ ነው የሚሆነው። ሁለቱ አንድ ቢሆኑ ነው ያን ወንዝ የተሻገር
ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጴጥሮስ አንድ ስለሆኑ ያው እግዚአብሔር እስከፈቀደው አሻገሩ። ደግሞ እነዚህ ተቀብለው እና በእውነት እንግዲህ እንዲህ እግዚአብሔር እኛ ጋር እየሆነ እሱ የሰጠንን መመሪያ ወንጌልንም ደግሞ በጥራት ምንም ያስፈራል? ወንጌል እኮ ሰላም ነው፣ ተፋቀሩ ነው፣ አንዱኑ ነው፣ ለድሃ እርዱ ነው፣ አብራችሁ ኑሩ ነው። ይሄ ምንም ያስፈራል? ሰዎች ሌላ እያወሩ ይኖሩ የለም ሌላ እያወሩ የሚያለያይ ከዚያም አልፎ ደግሞ እየተጋደሉ ይኖሩ እና ይሄ ምን ያስጠላል? እና በጣም ደስ የሚል ነው። እንግዲህ ያው ሌላም መግለጫ ሆነ አሁን የምናገረው ወንጌል እንስበክ ነው። ወንጌል እንስበክ። ወንጌል ወህቡረ ይጸመዱ ትምህርተ ሐዋርያት ነው የሚል ትምህርተ ሐዋርያት አናበር ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ ጽሙድ ሆነው በየሥራ ድርሻቸው ወይም ደግሞ ሳይናበብ ከሆነ ለሊቃውንቱ ነው ትምህርተ ሐዋርያት ካልን ሐዋርያት በማስተማር ተግተው ደከመን ታከል ሌላውን ለሕዝቡ ሰጥተው እኛ ሌላው ውስጥ አንገባም ወንጌል ነው የምንሰብክ ብለው ወንጌል ይሰብኩ ነበረ ነው እና በወንጌል ነው ሁሉ ክብር የመጣው። እግዚአብሔር እየረዳቸው ያለ እግዚአብሔር ባይረዳን እስኪ እንደው አስቡ። ዛሬ ሞት እየረገጣችሁ ነው የመጣችሁ። ሆነ ሞት እኮ ነው የሚረገጥ። አንዱ ወደ አንዱ መሄድ አይቻልም እና ይሄ የእግዚአብሔር እርዳታ ነው። ወቃሎ ያጸን ነው በተአምር ዘኤው ተከታታይ መሆኑ እኳየ ነው። ከድሞ ደግሞ የበለጠ ነው የሚሆነው እርግጠኛ ነኝ እኔ እና አንድ መሆን አለብን። ቤተ ክርስቲያኒቱ ናት የሰላም ምንጭ። ከዚህ ነው ሰላም የሚቆነጠረው። ከሌላውማ ዓለም እኮ የአንድ ዓለም አይደለም ብሏል። እምሰጣችሁ ሰላም የዓለም አይደለም። ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚል አመቻችቶ ሊመታል። እና የዓለም ሰላም አይደለም። ሰላም ነው፣ ወንጌሌን ነው የምሰጣችሁ፣ መስቀሉን ነው። ይሄ ነው መስቀል ሰላም ነው። እኛ ነን ሰላም ያሳጣ ነው እንጂ መስቀል ሰላም ነው። ድውይ የሚፈውስ ነው፣ ሙት የሚያነሳ ነው። ድውያነ ፈውሱ ሙታነ አንሱ ለለምጽ አንሱ። ይሄ እኮ ነው ሂዱ አስተምሩ ሲላቸው ነው። ዓለም እኮ ገና ነው። የሰው ማጥፊያ የሚሰራው ስልጣኔ እኮ አይደለም። ወደ ዓለም ሂዱ እኮ ያለ ለዚህ ብሎ ነው። ዓለም ምንም ቢማር አልተማረም። ራሱን የሚያጠፋበት ነው የሚሰራ። ትምህርት የሚባል ለሰው ልጅ ሕይወት የሚሆን ነው። ለፍጥረቱ ሁሉ እኮ ወደ ዓለም ሂዱ ወንጌልን ስበኩ ለፍጥረቱ ሁሉ ነው። መንደርተኝነት አሁን እኮ ነው የዓለም ጣጣ ነው፣ ለሁሉ ነው እና ስለዚህ በእውነት እንደ ብሩ ነፍሳትም እንዲያው በስተው ብናይ እንደ ብሩ ተወሰኑ ነው ወተወቅፉ ቃሉ የቅዱስ ጴጥሮስን ሲል ቃሉን ተቀበሉት፣ ትምህርቱን ሰሙት፣ ተጠመቁ አለ። ወተወሰቁ በይእቲ ዕለት መጠነ 30 ምዕት ነፍስ 3000 30 መቶ 3000 ነፍስ ተጨመረ ነው። ዛሬ እንደው ገልበጥ ሲል ምን 30 ሚሊዮን 40 ሚሊዮን ብር ነው የምንል፣ ግን እሱም እንዳለ ነው። ጥሩ ነው። ግን አሁን ማይገጣጠም ሁለቱ ነው። ወንጌልና ብር አብሮ የማይሄድ ስለሆነ ነገር በጣም አስቸገረ።
ገንዘብ አያስፈልግም አይደለም። የዚያ ጊዜ እኮ እነሱ እንደ ማህበር መጥተው ይበላሉ ይጠጣሉ። እኛ ዛሬ ከየት እናመጣለን ብር ከሌለ? እና ገንዘቡ አስፈልግ። ግን ዋናው ነገር ወርቅሰ ወብሩር አልቤ እንደተባለው መጀመሪያ ሕይወት ቢቀር መጀመሪያ በእግር መቆም ቁም በእግርህ ብንብል ሰው በእግሩ ቢቆም መጀመሪያ ወርቅሰ ወብሩር አልቤ ያለ ቅዱስ ጴጥሮስ ባለኝ ቁም በእግርህ ወክ አድርጋል በኢየሱስ ክርስቶስ ስም አለ። እና ዛሬ ሽባ የሆነውን ዓለም እውነቱ ገንዘቡ ምን ያደርጋል? በእግሩ መቆም ቢችል እሱ ነበር እኛን ተመልከቱ የምንልበት አቅም ቢኖረን። ወደ እኛ ተመልከት ነው ያለ። ወደ እኛ እኛን ሰው እንዲመለከተን በእኛ መስመር ቁመን መገኘት አለብን። በሐዋርያት ስልጣን፣ በሐዋርያት ትምህርት፣ በሐዋርያት ቃል ብዙ ታምር ይደረጋል ነው። በሲኖዶስ ቃል፣ በሲኖዶስ ስልጣን፣ በሲኖዶስ ትምህርት ዛሬ ሌላ ማን ይመጣል? እንግዲህ ወብዙ ተአምር ወመንክር በእደዊሆሙ ለሊቃነ ጳጳሳት ነው። ስለዚህ ወንድሞቻችን ሊቃውንተ ቤተ ክርስቲያን እንዲሁም በየሀገረ ስብከታችሁን ወክላችሁ የመጣችሁ እንደ ሞት እንዲቆም ጦርነት እንዲቆም ስበኩ፣ አይዟችሁ፣ አያስፈራም። ማንም እኮ መቆሙን ሰው የሆነ ሰው አይጠላም። ጋኔን ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ። ምክንያቱስ ምን ትርፍ አለ? ሰው ወንድሙን ወንድሙ እያጣ ይሄ ምንስ ትርፍ ይባላል? እንኳን ይችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ሕዝብ በእውነቱ። ስለዚህ እንዲያው በወንጌሉ ዙሪያ እንድንበረታ ነው። ያታውቁትም አይደለም ግን ቅድሚያ እንደው አሁኑ ይትቅትል የሚለውን አትግደል የሚለውን ከኔ በቀር የሚለውን ይህ እኮ የእግዚአብሔር ቃል ነው። ይህን ካላልንማ ምን እንላለን? ወንድምህን ውደድ ካላል፣ ባልንጀራህን ውደድ ካላል ምን ይሁን አለን? ማን ይንገረው? በማናፍን ነገር እና ይህንን እውነት ጠበቅ አድርገን በየሄድንበት መቼም እኮ መጽሐፉ ይናገራል። እደውን ለመጠው ነፍሶሙ ነው። ሰውነት አሳልፎ የሚሰጡ ወንጌል እንዲያ ካልሆነ እኮ አይሆንም። እደውን ለመጠው ነፍሶሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ሕይወታቸውን አሳልፈው እናንተም ሰጥታችኋል እኮ ያሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታሉ እና መጠንከር አለብን ነው። ሌላው ደግሞ እንዲያው እስካሁንም ያልሰማሁት አንድ ትልቅ ነገር አለ። በዚህ በእመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ እሱን በጣም በእውነቱ በግልጥ እንዲያው እመቤታችን ከሌለች ክርስቶስ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል? ወላዲተ አምላክ እሙ ለእግዚእነ ያለ ነው እና ይሄ ባለፈው የእሷን ስዕል መርገጥ እንዲያው ስዕሉን ማጨም ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሀይ ማለት አለበት። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች ምንድን ነው የሚባል? ምንስ ተብሎ ምስጢረ ሥጋዌው በምን ይሰበካል? ወበእንተ ዝናፈቅረችስ ምን ብለን እናዜመዋለን? እስመ ወለድኪ ለነስ ምን ይሆናል?
እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራን ሁላችንስ ስኮላርሺፓችን እኮ እመቤታችን ናት አይደል? በምን ተመረጠ? የሁሉ በእናት አባቱ አይደለም፣ በእመቤታችን ስም ነው። መቼ በእንተ ማርያም እያለ ምእመናኑም በዚህ ነው ሲባረኩ ነው። ሳይጋግሩ እንኳን ቆይተና ዙረና ይላል። አዎ ደግሞ በጣም ሲቸግር አላበሰኩም ይላሉ። ምጣድ ከጣዱ ግን ዙረና ነው እስከሚግል ወዲያ አዳሰና ነው እኮ የሚሉ። አዎ እና ስለዚህ እውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣ አይሆንም። አዎ እመቤታችንማ ታስፈልገናለች። እንዲሁም ምስጢረ ሥጋዌው ምን ተብሎ ነው? ገብርኤልስ ምን ይላል? በእውነቱ እግዚአብሔር ምስሌኪ ያለ ገብርኤልስ ምን ይል? እና እግዚአብሔር እንዴ ከሥጋሽ ሥጋ ከነፍሷ ነፍስ ብለናል። እንዴ ደስ ይበልሽ እኮ ይቺ ቤተ ክርስቲያን ደስታዋ እኮ በእመቤታችን ነው። በወላዲተ አምላክ ነው። መከራውን ሁሉ ስደቱን ሁሉ በየት የተወለደ ክርስቶስ አለ? ሌላ በቤተልሔም የተወለደ እመቤታችን ልጅ ነው። የእግዚአብሔር አብ የባህሪ ልጅ ነው። ሌላ መድኃኔዓለም ሌላ ክርስቶስ የለም በእውነቱ። እና ሊቃውንቱም እንዲህ ቀስ እኮ እያሉ ሙከራ እኮ ነው። ዜማችሁም ትነጠቃላችሁ ነው። ምን ብላችሁ ታዜማላችሁ? ምን ብላችሁ ትጸለያላችሁ? እና እዚህ ላይ በያላችሁበት ሀገረ ጠንከር ብሎ መስበክ ማስተማር፣ የታወቁትንም በእውነቱ በሕግም እንደ መንግስት በሕግ ጥላ ስር እንዲውሉ መተባበር አለ። ሰላም የሚነሱትን የሚያወናብዱትን ምን አግኝቷቸው? አዎ እና ወንጌል በእውነቱ መሰበክ አለበት። ስንሰብክ ደግሞ እኮ አገር ሰላም ይሆናል። እኮ ስላልሰበክን ነው። አሁን የምናወራው ሁሉ በሰው የምናሟክከው ሁሉ እኮ እኛ ስለደከምን እኮ ነው። እንደ የኛው አይደል? ሁሉ እኮ የኛ ሰው ተውማ ክርስቲያኑ ነው። እንዴት ክርስቲያኑ ነው ወንድምህን ትገላለህ ብንል አይገለም። እርግጠኛ ነን አቅም አለው። የእኛ አቅም እውነቱን መናገር ነው። እውነት አቅም ነው። እውነት ኃይል ነው። እና ስለዚህ በእውነቱ አዲስ አበባ ሀገረ ስብከትም እንግዲህ ብፁዕ አቡነ ሕርያቆስ እርስዎም በርቱልን። የአዲስ አበባ ሀገረ ስብከት አድባራት፣ የገዳማት አስተዳዳሪዎች፣ ሊቃውንት፣ ሰባክያነ ወንጌልም በፐርሰንቱ ዙሪያ መቼም በርቱ። መቼም ያለ ገንዘብ ዛሬ የሚሆን እንኳን ደግ ነገር ክፉ ነገር ሁሉ በገንዘብ እኮ ነው ከሁሉ ነገር የሚሰራ። ስለዚህ ወንጌል እንዲሰበክ ሰላም እንደው ከርሞ ደግሞ እግዚአብሔር ብሎ ሁሉም ከዳር እስከ ዳር ጦርነት ቁሞ ሰላም ወርዶ ከዚህ በበለጠ በእውነት ከዚህ እንኳ የበለጠ አይኖርም። ጉባኤው ከዚህ የደመቀ የለም። ግን እንደው የምንሰራው ነገር ሁሉ በሌላው በገጠሩ ያለው ነገር ሁሉ ሰላም ሆኖ የ45ኛውን ደግሞ እንድናከብር ነው ለማሳሰብ ያህል ነው። እንግዲህ ከዚህ በተረፈ በእውነቱ የእኛም የተቋሙ ሰራተኞች መላከ ሰላም ዳዊትም እንግዲህ መበርታት ነው። ብፁዕ አቡነ ሳዊሮስም ብፁዕ አቡነ ዲዮስቆሮስም እውነቱ በጣም በምትልኩን በምታዘዙን ቦታ ሁሉ አቅማችን የፈቀደውን አብረን ነው በወንጌሉ ስራ የምንታዘዝ የምንሰራውና በርቱ ጠንክሩ ነው የምለው። ቅዱስ አባታችን ቡራቸው ይድረሰን። እግዚአብሔር ጉባኤያችን ይባርክልን።